የክርስትና እምነት ተከታዮች ወንድም እህቶቼ አይዟችሁ እሺ። ለሁሉም ነገር መፍትሄው ከፈጣሪያችን ነው። እኛ መስገጃ ቦታችንን አጥተናል። ስንሞት የምንቀበርበት ቦታ የለንም። መስጊዶቻችንን አፍርሰውብናል። ቤተሰቦቻችንን ገለውብናል። ህመማችሁ ህመማችን ነው። ፍትህ ለአክሱም ሙስሊሞች፣ ፍትህ ለአርሲ ክርስቲያኖች። ይህንን ቪዲዮ በደንብ ሼር አድርጋችሁ ለሁሉም አድርሱልኝ። ለአካውንቱ አዲስ ከሆናችሁ ፎሎ አድርጉ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብሮ ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጊድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግሥቱ የሃይማኖት ነጻነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ባካችሁ ኢትዮጵያውያን ድምጹን ሰላት መስገድ አልቻልንም፣ ድምጻችን ይሰማ፣ ጫና እየተደረገብን ነው፣ ሰላት እንስገድ አለን እንጂ ሌላ ያልነው ነገር ፈጽሞ የለም። ይህ መልእክት አክሱም የሚገኙ ሙስሊም ማህበረሰብ መልእክት ነው። በታሪካዊቷ የአክሱም ከተማ የሚገኙ ሙስሊሞች ላለፉት ተከታታይ ሳምንታት የጁምዓ ሰላት በጋራ መስገድ አለመቻላቸው እየገለጹ ይገኛሉ። የጁምዓ ሰላት እንዳይሰግዱ በመከለከላቸው ምክንያት ምዕመኑ የዙሁርን ሰላት በቤታቸው ለመስገድ እንደተገደዱ ተናግረዋል። ክስተቱ ባለፉት 3 ሳምንታት የታየ በመሆኑ ጉዳዩ እጅግ አሳሳቢ አድርጎታል። የከተማው ሙስሊሞች ድምጻችን ይሰማ የሚሉ ጥሪዎችን እያቀረቡ ይገኛሉ። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። በአክሱም የነገሰው አምባገነናዊ ስርዓት ሊወድም ይገባል። የፍትህ ማዕከል የነበረችው የነጃሽ ሀገር አክሱም ዛሬ አምባገነናዊ ስርዓት ነግሶባት በሙስሊሙ ኡማ ላይ ፍትህ በሯን ዘግታበታለች። የአክሱም ሙስሊሞች በገዛ ሀገራቸው የሃይማኖታቸውን ድንጋጌ መፈጸም ተከልክለው መስጂድ መገንባትም ሆነ ሶላት መስገድ፣ ሂጃብ ሴት ልጅ ለብሳ መማርን እስከ ከልከል ደርሰዋል። ዛሬም በዚህ ሰላማዊ ህዝብ ላይ የተፈጸመው ኢፍትሃዊ ድርጊት በጽኑ ሊኮነን የሚገባ ሲሆን ለአክሱም ሙስሊሞች ፍትህና ነጻነት፣ እኩልነት ሁሉም በየፊናው ሊታገል ይገባል። በአክሱም ሙስሊሞች መሰማት ያዘው ነገር በጣም የሚያሳዝን ነው። የአክሱም መንግስት ለአክሱም ሙስሊሞች እኛ መሬት የሰጠናችሁ እንድትኖሩበት እንጂ መስጂድ ሰግዳችሁ እንድታመልኩ አሊያም ደግሞ አዛን እንድታደርጉ አይደለም። ይህንን ከፈለጋችሁ ወደ ሳውዲ አረቢያ ከፈለጋችሁ ወደ ሽሬ ሄዳችሁ ማምለክ ትችላላችሁ እንጂ ይህ በአክሱም የሚሆን አይደለም ሲል የአክሱም መንግስት አሳውቋል። የአክሱም ሙስሊሞች ጉዳይ የአንድ ሳምንት አጀንዳ ሆኖ ቀረ አይደል? በጣም ያሳዝናል። እነርሱ ግን እስካሁን ለሶስተኛ ሳምንት የጁምዓ መስገጃ ቦታ አጥተው በየቤታቸው ጁምዓን ሳይሆን ዙሁርን እየሰገዱ ነው። ተመልከቱ። ይህንን ቦታ ብዙዎቻችሁ ታውቁታላችሁ። በተለምዶ የአክሱም ሙስሊሞች ጁምዓን ተሰባስበው የሚከውኑበት በረንዳ ቦታ ነበረ። አልታደሉም። አክሱሞች መስጂድ መስገጃ ሚናራ የሚያማምሩ ረጃጅም ሚናራዎችን በነዛ አዛን ማስተጋባትን ይህንን አልታደሉም። መስጂዱ ቀርቶባቸው በረንዳውንም እንኳን አተውታል። ለአክሱም ሙስሊሞች አላህ አላቸው። የሐቂቃኛ ጮህንም ሰበቡ ለኛ እንጂ ለነርሱ ምንም ልንፈይድ እንደማንችል ይታወቃል። እንደው ለራሳችን ሰበብ መቼም ሙስሊም ሆኖ የሙስሊም ጉዳይ የማያሳስበው የለም ከሚል ተነሳ እንጂ የሐቂቃኛ ጮህንም አልጮህንም ነስሩ ከአላህ ነው። እኛ ለራሳችን ነው ሰበብ ነው የምናደርሰው። ለማንኛውም ሙስሊም የሆናችሁ ሁሉ እባካችሁ ለአክሱም ሙስሊሞች ድምጽ ሆኗቸው ዱዓ አድርጉላቸው። ኢንሻአላህ ለዲነል ኢስላም አላህ ነው ያለው። እኛ ለራሳችን ሲባል ሰበብ ነው የምናደርሰው። ኢነላህ ላ ዩአይዱ ሀዘ ዲን ወለው ቢረጁሊን ፋጅር። ሌላውን ተውና አላህ ኢስላምን በፋጅር ሰው ሙስሊም ባልሆነ ሰው ሁሉ ያስጠብቀው ይችላል። አላህ ነስሩን ቅርብ ያድርግላቸው ለአክሱም ሙስሊሞች። ቪዲዮውን በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ዕለት በአክሱም የኢድ ሰላት አልተሰገደም። የትግራይ እስልምና ጉዳዮች ምክር ቤት ጉዳዩን ተቃውሞታል። የአክሱም ሙስሊሞች መገለልና አዲሱ የቅድስት ከተማ አዋጅ ፍትሃዊ ባለመሆኑ እንቃወማለን ሲል የትግራይ እስልምና ጉዳዮች ምክር ቤት መግለጫ ሰጥቷል። በመቀለ ከተማ በድምቀት በተከበረው የ1447ኛው የኢድ አል አድሃ በዓል በአክሱም ሙስሊሞች ላይ እየደረሰ ያለው መዋቅር
መዋቅራዊ ጫና በጽኑ ተኮንኗል። የምክር ቤቱ ዋና ጸሐፊ ሐጂ መሐመድ ካህሳይ ከተማዋን ቅድስት ከተማ በሚል አግላይ ስያሜ ለመሰየም የተሄደበት እርምጃ ፍጹም አድሏዊ መሆኑንና መሰረታዊ መብቶችን ለማስከበር በሰላማዊ መንገድ እንደሚታገሉም በመግለጫቸው አስታውቀዋል። በዚህ በተከበረው ታላቁ የኢድ ቀን በዓለም ደረጃ በነጻነት ሲሰገድ የአክሱም ሙስሊሞች ግን የኢድ ሰላትን የመስገድ መብት ተከልክለው ውለዋል። ምክር ቤቱ ታሪካዊውን የአልነጃሺ መስጂድንም በዩኔስኮ በቋሚነት እንዲመዘገብ በዛሬው መግለጫ ላይ ጥሪውን ማቅረቡም ተሰምቷል። ባካችሁ ኢትዮጵያውያን ድምጹን ሰላት መስገድ አልቻልንም፣ ድምጻችን ይሰማ፣ ጫና እየተደረገብን ነው፣ ሰላት እንስገድ አለን እንጂ ሌላ ያልነው ነገር ፈጽሞ የለም። ይህ መልእክት አክሱም የሚገኙ ሙስሊም ማህበረሰብ መልእክት ነው። በታሪካዊቷ የአክሱም ከተማ የሚገኙ ሙስሊሞች ላለፉት ተከታታይ ሳምንታት የጁምዓ ሰላት በጋራ መስገድ አለመቻላቸው እየገለጹ ይገኛሉ። የጁምዓ ሰላት እንዳይሰግዱ በመከለከላቸው ምክንያት ምዕመኑ የዙሁርን ሰላት በቤታቸው ለመስገድ እንደተገደዱ ተናግረዋል። ክስተቱ ባለፉት 3 ሳምንታት የታየ በመሆኑ ጉዳዩ እጅግ አሳሳቢ አድርጎታል። የከተማው ሙስሊሞች ድምጻችን ይሰማ የሚሉ ጥሪዎችን እያቀረቡ ይገኛሉ። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። አንድ ጊዜ እናዳምጠውና እንመለስ። በርካታ የእስልምና እምነት ተከታዮች ድምጹን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት ዜና የምታቀርቡ ሰዎች ረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም። ለዚህ አይነት ደግሞ ነጭ የሆኑ ግለሰቦች በጣም ነው የሚገርሙ። የፓላስቲን ፍላግ ባክግራውንድ አድርገው ስለ አክሱም ስለ ኢትዮጵያ ለመናገር ይመጣሉ። ኢትዮጵያ ውስጥ ያለ ኦርቶዶክስ ስለ መካ ኦርቶዶክስ እንደማያገባው ሁሉ አንተም ስለ ኢትዮጵያና ስለ አክሱም ሙስሊም አያገባህም። ኮሜንት ላይ ፍትህ ለአክሱም እያላችሁ ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት በማድረግ እንደዚህ አይነት አመለካከት ያላቸው ግለሰቦች ጋር ይህ ቪዲዮ እንዲደርስ አድርጉ። ቲክቶከሮች ሙስሊም ያልሆኑ ማለት ነው ስለ አክሱም ያለው በደልን ዘግበዋል፣ ባሮክ ኒውስን ጨምሮ እና እነሱ ማስፈራሪያ ደርሶባቸዋል። እንደዚሁም አንፎሎ ዘመቻ ጀምሮባቸው አንዳንዶቹ ፈርተው ቪዲዮን አጥፍተዋል። ሀገራችን ላይ ስለ አክሱም ለመዘገብ እኛ ሙስሊሞቹ በቂ ነን፣ የዓለም ሙስሊም ጋር እናደርሰዋለን፣ ችግር የለውም። ነገር ግን እውነት ጎን ለቆማችሁ ሙስሊም ያልሆናችሁ ሰዎች በሙሉ ምስጋና አለን። ነገር ግን ይሄ ግለሰብ እንደሰማችሁት እናንተ ሙስሊሞች ስለ አክሱም ሙስሊሞች እና ስለ ኢትዮጵያ አይመለከታችሁም እያለ ነው የሚገኘው። እኔ ኢትዮጵያዊ ዜጋ ነኝ፣ የአክሱም ሙስሊምም ኢትዮጵያዊ ዜጋ ነው፣ ይመለከተኛል። ሙስሊም ወንድሞቼ ናቸው፣ ይመለከተኛል። ስለ አረብ ሀገር መሄድ አይጠበቅብንም፣ እዚሁ ኢትዮጵያ ውስጥ እየኖርን ያለ ነው። ምክንያት ገብቶኛል። እዛ በጣም ብዙ ኦርቶዶክሶች ስላሉ ስለ ሙስሊሞች አይመለከታችሁም እያልክ ከሆነ ደግሞ ሌላ ቦታ ብዙ ሙስሊሞች የሚበዙበት ቦታ ኦርቶዶክሳውያን አይገባቸውም እያልክ ነው ያለው። ይሄን አስተሳሰባችሁን በቃ ቂልነታችሁን ልትተው ይገባል። ይሄ ኢፍታዊነታችሁን ካልተዋችሁ መጨረሻችሁ አያምርም፣ ልታስተካክሉ ይገባል። ስለ ፋላስታይን ደግሞ ምን የሚያገባህ ነገር የለም አንተ። እኔ በየትኛውም ሀገር ላይ የሚገኝ ሙስሊም የኔ ወንድም ነው፣ ሴቷ ደግሞ የኔ እህት ነች። ስለዚህ ጉዳይ እናንተ ምንም አይመለከታችሁም። አክሱም ላይ በጣም ትልቅ በደል አለ። በደሉን ለማፈን በደሉን እንግዲህ እንዳይወጣ ለማድረግ ብዙ ጥረት እያደረጉ ይገኛሉ። ከእውነት ጎን የቆሙ ብዙ ሙስሊም ያልሆኑ ሰዎችን እያስፈራሩ አንፎሎ እያደረጉ እንግዲህ በጣም ተጽዕኖ እያደረጉባቸው ይገኛሉ። ይህ ጉዳይ እንግዲህ ምን ያክል እዛ በደል እንዳለ ያንን በደል ለመደበቅ እንደሚሞክሩ ማሳያ ነው። ሁሉም ሙስሊም እንግዲህ ይሄንን ጉዳይ እንዲፈታ የሚችለውን ነገር ማድረግ አለበት። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት አድርጉ። ይህ ጉዳይ እንግዲህ ከነሱ ፍትህ በመጠየቅ ብቻ የሚስተካከል ጉዳይ እንዳልሆነ አንድ ማስረጃ ይሄ ነውና ሁላችንም ዱዓ እናድርግ። አላህ Subhanahu Wa Ta'ala እንግዲህ ነስሩን ያምጣላቸው። በደንብ ዱዓ እናድርግበት። ነስር ከአላህ ብቻ ነው፣ ከነሱ አይደለም። እነሱን ፍትህ መጠየቅ ቂልነት እንደሆነ በግልጽ እንግዲህ ይሄንን በደል ለማፈን ሌሎችን በማስፈራራት እንግዲህ እያደረጉ ያሉበት ሁኔታ አለ። ሙስሊሞችን በጣም እያስፈራሩ ይገኛሉ፣ እያሰሩ ይገኛሉ፣ እየደበደቡ ይገኛሉ። ሰላት እንዳይሰግዱ፣ አዛን እንዳይወጣ፣ ሴቶቻችን ባዶ ራቁታቸውን እንዲሄዱ፣ ሂጃብ እንዳይለብሱ እያደረጉ ይገኛሉ። ይህ ጉዳይ ደግሞ ትልቅ የሆነ እነሱ ላይ ጥፋት ነው የሚያስከስትባቸው። እዚች ሀገር ተፈጥረን እስካለን ድረስ መብታችን ሊከበር ይገባል። ለጭቆና እምቢ የሚል ዜጋ ነው ከዚህ በኋላ የሚፈጠረው። ለጭቆና እምቢ እንላለን አንልም እንዴ? ለጭቆና እጅ አንሰጥም ከዚህ በኋላ። አላሁ አክበር፣ አላሁ አክበር።
ክቡራን ይሄን ፕሮግራም እየተከታተላችሁ ያላችሁ ሰዎች በአዲስ አበባው ኢንተርናሽናል ኤርፖርት ነው የምንገኘው። በዚህ በዛሬው ዕለት ድምጻችን ይሰማ ይፋ ሆኖ እየተነገረበት ያለበት ሁኔታ ላይ ያለነው። የድምጻችን ይሰማ አጋፋሪዎች ደግሞ እየመጡ ነው ያሉት። ወንድማችን አብዱራሂም ከሳዲቅ ጋር በአሁኑ ሰዓት የኢሚግሬሽን ጉዳያቸውን እየጨረሱ እየመጡ ነው ያሉት። እግረ መንገድ ግን እያነሳን ያለነው የአክሱምን የመስጊድ ጥያቄ ነው። ይህንን ጥያቄ በምናነሳበት ጊዜ በተመሳሳይ አንድ አይነት ጥያቄዎች እየጠየቅን ራሳችንን እያደከምን ያለንበት ሁኔታ ይሰማኛል እኔ። ምክንያቱም መስጊድ ለመስራት ማን ነው የሚጠየቀው? የመንግስት አካል ነው? የሃይማኖት ተቋማት ነው? ግለሰብ ነው? ይሄ ራሱ አልተጠየቀም። እኛ ድምጻችን ይሰማ ወይም አክሱም መስጊድ ይሰራ ብለን ስንጠይቅ እየጠየቅነው ያለው አካል ማን እንደሆነ ግልጽ የሆነ ጉዳይ አይደለም። ልብ እንበል፣ በሐረር ከተማ ከ120 ዓመት በፊት በግፈኛው አጼ የሚኒሊክ አጋፋሪ በነበረው ግለሰብ ወይም በራስ መኮንን አንድ መስጊድ ሚናራው ተቆርጦ ቤተክርስቲያን ሆኗል። ይሄንን ታግቶ የተቀመጠ ማህበረሰብ ነው ያለን። እኛ የምንጠይቀው አክሱም ላይ መስጊድ መስራትን አይደለም። አክሱም ላይ መስጊድ መስራት ሳይጠየቅ ሊሰራ ሊገነባ የሚገባው ነው። እንዲያውም ወደ ቤተክርስቲያን የተቀየረብን መስጊዳችን ይመለስልን ወደሚል ከፍ ወዳለ ጥያቄ ልንገባ ይገባል። አክሱም ላይ ግን መስጊድ ብቻ ሳይሆን እስላማዊ ዩኒቨርሲቲ፣ እስላማዊ ኮሌጆች ሊሰሩባት የሚገባ ነው። ምክንያቱም አክሱም የሙስሊሙ ታሪክ ነው። አክሱም ማለት ሰሃባዎች በሚመጡበት ጊዜ እጇን ዘርግታ የተቀበለች እንግዳ ተቀባይ ኢትዮጵያዊነት መገለጫ የሆነች የኔ ሀገር ናት፣ ያንተ ሀገር ናት። ማንንም መብት አንጋፋም፣ ግን መብታችን ደግሞ አሳልፈን አንሰጥም። መስጊዱ ይሰራል፣ ኮሌጁ ይሰራል። እያንዳንዱ ኢትዮጵያውያን እስልምናን ለመማር ወደ አክሱም ይጓዛል ብለን ተስፋ እናደርጋለን። ዋናው ጥያቄያችን ግን ወደ ቤተክርስቲያን የተወሰደብን መስጊዳችን ይመለስልን ይሁን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሙስሊሞችን በደል የአክሱም ሙስሊሞችን ጭቆና ያዩ ለሙስሊሞች ድምጽ የሆኑ በርካታ ሙስሊም ያልሆኑ ቲክቶከሮችም ሆነ በርካታ ጋዜጠኞች ዘመቻ እንደተከፈተባቸው ሁላችሁም ያያችሁት እውነት ነው። ታዲያ ሙስሊሞች ከዚህ ምን ተማራችሁ? እኛ ከተባበረን ወላሂ በአንድ ሳምንት ውስጥ ብቻ የአክሱም ሙስሊሞችን ጭቆና ለዓለም ሁሉ ማሳወቅ እንችላለን፣ አቅሟለን። ከዚህ በፊትም በበርካታ አጋጣሚዎች ይሄንን አሳይተን ነበረ። ጊዜው አሁን ነው። ሙስሊሞች ራሳችንን የምንፈትሽበት ጊዜ። እነዛ ወንድሞች ሂጃባችሁን አውልቁ፣ መስገድ አትችሉም፣ መቀበርም አትችሉም እየተባሉ ነው። እኛ ደግሞ እያላገጥን እንገኛለን። ይሄ የሁላችንም ጉዳይ ነው። ሁላችንም የሚመለከተን ጉዳይ ነው። የነሱን በደል አይቶ የሌላ እምነትም ተከታይ ቢሆን ለመተባበር ወይ ድምጽ ለመሆን የሚሞክረውን እናበረታታለን። ሌላውን ትቶ የሄደውን ያፈገፈገውን ከሱ ጋር ምንም አይነት ጉዳይ የለንም። ምክንያቱም እኛ ለሙስሊሞች ሙስሊሙ ራሱ በቂ ነው። በአንድ ሳምንት ውስጥ እንዳልኳችሁ ለዓለም ማሳወቅ እንችላለን። በተለያየ ኮንተንት ላይ ያላችሁ፣ በተለያየ ተሰጦ ላይ ያላችሁ ይህን ተሰጧችሁን አሁን ከወንድሞቻችሁ ጎን እንድትሆኑ ተጠቀሙበት። ከነገ ጀምሮ ሁላችንም የቤት ስራችን ሊሆን የሚችለው ይሄ ጉዳይ ነው። ምክንያቱም እነሱ ጭቆናን ይዘው ወይም ደግሞ ወንድሞቻችን እየገፉ በጣም ብዙ ርቀት እየሄዱ ይገኛሉ። እኛ ግን ሁላችንም ቁጭ ብለናል። ካም በኋላ ሁሉንም ይመለከታልና በቻለው አቅም በሚችለው ቋንቋ ሁሉ ለነሱ ድምጽ መሆን አለበት። ምን ትላላችሁ? የእናንተን ሐሳብ ግለጹ። በዚህ ሐሳብ የምትስማሙ ሁሉ በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ኢንሻአላህ ከነገ ጀምሮ ሁሉም የቻለውን ያደርጋል። ትግሬ መጀመሪያ እስላምን ነፃ አውጣ ታግለ መቃብር ስጥ ለሙስሊም መስጊድ አሰራ አክሱም ላይ የትም ቦታ ላይ አንተ ክርስቲያን ኦርቶዶክስ የምትቀበርበት ኢትዮጵያ ምድር ላይ ኢትዮጵያዊ ሙስሊምም ካንተ ጎን መቀበር አለበት። አገሩ ነው፣ መሬቱ ነው። ማን አባቱ ሊከለክለው? ማን አባቱ ሊከለክለው? ውሻ እየቀበርክ መተት እየቀበርክ የምትኖር ኦርቶዶክስ ክርስቲያን እስላም አይቀበርም ብለህ የምደነፋበት ማን ሰጠ መሬቱን? መጀመሪያ ይሄን ምድር የፈጠርከው አንተ ክርስቲያን ኦርቶዶክስ ነህ። ይሄ ሁላችን መታገል ያለብን ነገር ነው። እኔ ጠላህ ወደድክ ለኔ ምንም የምታመጣው ነገር የለም። ሐቁ ይሄ ነው። አንተ በክት ባህር ዛፍ የሚያክል እዚህ እንጨት መስቀል ሰቅለህ ቅዱስ ነኝ ብለህ የምታስብ የምድር እግዚአብሔር ነኝ ብለህ እኮ ነው የምታስቡት። እስቲ ወጣችሁ ሁላችሁ ሙስሊሙ መብቱ ይከበር፣ በኢትዮጵያ ምድር ላይ የመኖርም የመቀበርም መብት አለው እስቲ ብላችሁ እንስማችሁ። እስቲ እናያችሁ። እስቲ ስለ ኢትዮጵያ የምትቆረቆሩ በተለይ አሁን ለፖለቲካ ውስጥ ያላችሁ ፓርቲዎች ያላችሁ አንድም ፓርቲ ላይ ዛሬ ኢትዮጵያ ለምራ ብሎ ብልጽግና ላፍርስ ብሎ የሚወዳደር ስለ ሙስሊሙ አያወራም። ኢንክሉዲንግ ጀዋር መሐመድ እስላም ነው።
ስለ አክሱም ሙስሊም አንድ ቀን ተናግሮ አያውቅም። አንድ ቀን ለምን? ትግሬዎቹን ላለማስቀየም ባሪያ ስለሆነ። لكل مسلم على وجه الأرض إذا أنت مسلم هذا الأمر أمرك يعنيك فلا تقلب الشاشة بالله عليك فكلنا صوتا محل بنا حل بكم ولو كنا بعيدا بالمسافة المسلم أخو المسلم فاتقوا الله فكونوا لنا صوتا نحن إخوانكم من الحبشة إخوانكم في الحبشة في أرض الصدق وخصوصا في بلد النجاشي الذي قال فيه الرسول ملك لا يظلم عنده أحد اليوم المسلمون في بلده يظلمون ظلما وكان هذا النجاشي لما أرسل الرسول صلى الله عليه وسلم أصحابه إلى الحبشة هذا النجاشي استقبل ضيوف الرسول واهتم بهم ومكن لهم المعيشة وأمن لهم من الأعداء على رغم أنف الأعداء كل هذا تعرفون أما اليوم ماذا يحصل في الحبشة في مدينة أكسوم تعرفون الأعداء بدأ يحاربون الإسلام والمسلمين بدأوا يطاردون المسلمين في البلد الذي ملك فيه النجاشي هذا عجيب ماذا فعلوا ماذا قرروا بالمسلمين تعرف منعوا من رفع الأذان عبر المكبرات منعوا الأذان ألا يؤذن عبر المكبر حتى لا يسمعون صوت الأذان ومنعوا الحجاب من المرأة المسلمة يعني ألا تلبس في المدارس حتى تكون كاشفة لعورتها منعوا الحجاب ليس فقط هذا ومنعوا إقامة الجمعة في المدينة وهل تصدقون ومزقوا القرآن ورموه كل هذا حاصل المسلمون الآن في مدينة أكسوم منذ 3 أسبوع وهم لا يصلون الجمعة المسلمون لا يصلون الجمعة توقفوا عن الجمعة ومن العجب في مدينة أكسوم لن تجد مسجدا واحد لن تجد بالمرة تصدقون يقولون على زعمهم البعض يعني من الأعداء يقولون لن تبنوا المسجد في المدينة أكسوم حتى نبني الكنيسة في مكة والمدينة المنورة والله هذا يقولونه بألسنتهم الأمر ليس فقط هذا الظلم ليس فقط هذا إنما هذا الذي ذكرته لكم قليل مما حصل الله البلاء المصيبة تنزل كالمطر على المسلمين في مدينة أكسوم ألا يجب عليكم أن تكونوا لهم صوتا أليس المسلم أخو للمسلم وفي الأخير انشروا هذا المقطع على قدر الاستطاعة حتى يصل لكل المسلم وجزاكم الله خير الجزاء والسلام عليكم ورحمة الله وبركاته والله ይሄንን ቪዲዮ ብታሳልፈው ከኔ ላይ ምንም ነገር አይጎልብኝም እኔ ምንም ንጎዶ ነገር የለም አንተ ግን በማዳመጥና በማየት ተጠቀምበን ነበር እስኪ ይሄን ቪዲዮ ልብ ብለህ አዳምጠውና ለዚህ ወንድሞቻችሁ ሼር አድርጎላችሁ ወደ ቪዲዮ ታዲያ ይቺ ታሪካዊት ይቺ አበሻ ምድር የኢስላም ባለውለታ ያላት ትልቅ ክብር የታላ ሸራዋ የኢስላም ፋናዋ የታል መድረሳ ኮሌጅ መማሪያዋ ይምጡ ሀገር አቋርጠው ይጎብኙ ይማሩባት የሀበሻ ምድር እስላም ያብብባት ሰላም ይስፈንባት ዛሬ በዚህ ምትክ ዛሬ በዚህ ፈንታ የሐሰት ምስክር የቀበሮ ባህታ እጁን ዘረጋልኝ በቃሉ ሊያጠምቀኝ በረብጣ ዶላሩ ኢስላሜን ሊነጥቀኝ ዛሬ በዚህ ምትክ ዛሬ በዚህ ፈንታ የሐሰት ምስክር የቀበሮ ባህታ እጁን ዘረጋልኝ በቃሉ ሊያጠምቀኝ በአይሁድ ፍልስፍና ኢስላሜን ሊነጥቀኝ ይሳካል እንዴ አላሁ አክበር ገርማል ጠላቴ ደግ ሆኖ ለኔ መልካም ሽቶ በሐሰት ሊያጠምቀኝ ማሰልጠኛ ከቶ እጁን ዘረጋልኝ ሊቀብረኝ ቆፍሮ በአይሁድ ፍልስፍና በገንዘብ ታውሮ ግና አስተማረኝ እንጂ አለ አምርዋ ሁበል አላለኝም አልጠራም ላቱዛ ከስብኖ ሲያንደኝ በዋዛ ፈሳሳ ይሄ ውለታ ነው የሸይጣን ስጦታ የጠላቴ ሩጫ ሁሉም ነቅቶበታል የለውም ማምለጫ ገርማል ጠላቴ ደግ ነው ለኔ ይጨነቃል በመጥቀቤ ያዝናል በመራቤ ይስቃል ስደሰት ይከፋል ሳዝን ይደሰታል ይሄ ሁሉ ሆኖ በጣም ያዝንልኛል እየገዘገዘ በደነዝ ያርደኛል ዛሬ ግን በዛብኝ ውለታው ተሰማኝ እምነቴን ሕይወቴን ኢስላሜን ሊቀማኝ አሁን ግን በቅቶኛል በስሜ የሚነግድ የአይሁድ ተባባሪ ቅቤ አንጓች ከፋፋይ ሙስሊም መስሎ አዳሪ የሰላም እንቅፋት የልማት ቀበኛ ሆደ አምላኪ ከርሳ ማታላይ ሙሰኛ እንዲህ ያለ ወዳጅ ላገሬ ማይበጃት በ30 ዲናር አስማምቶ የሚሸጣት ባያውቀው ነው እንጂ ሀገር አይሸጥም ዲን በርካሽ ነገር እንዲህ አይለወጥም ሀገሬ እናቴ ናት
ኢስላም ነው ህይወቴ፣ መቀለጃ አይደለም ክብሬ ነው ህይወቴ። ይኸው ነው አቋሜ። አምጣ። በአክሱም ከተማ አሁንም አስነዋሪ ድርጊቶች እንደቀጠሉ ይገኛሉ። ሙስሊም የሆናችሁ በሙሉ ይሄ ሁላችንም የሚመለከተን ጉዳይ ነው። እስከ መጨረሻው ኮፒ ሊንክ እያደረጋችሁ አብራችን ቆዩ። የተቀደሰች የሰለጠነች የተባለችዋ ከተማ በኋላ ቀር አስተሳሰብ ባላቸው ሰዎች ኋላ ቀርነቷን በይሳት እያረጋገጠች ትገኛለች። ሁላችሁም ልትገነዝቡት የሚገባው ግን የራስ አጼ ዮሐንስ በ1887 የወሎ ሙስሊሞችን ሰበሰበና ወይም እምነታችሁን ትቀይራላችሁ ካልሆነ ደግሞ አካባቢውን ለቃችሁ ትወጣላችሁ፣ እንደዛ ካላረጋችሁ ግን እርምጃ እንወስድባችኋለን አናኖራችሁም ሲል ዛተባቸው። እነዛ ጠንካራ ሙስሊሞች ግን ያንን ማድረግ አልፈለጉም ነበረ፣ እምነታቸውን መተው አልፈለጉም ነበረ። ታዲያ በአዋጅ አስነግሮ ህዝበ ሙስሊሙን አንድ ሜዳ ላይ ሰበሰበ፣ ቦሩ ሜዳ። ከ20 እስከ 30 ሺህ ሙስሊሞች በጭካኔ ተገደሉ። ያ ግፍ፣ ያ ስቃይ፣ ያ የእምነት ጥንካሬ እንዳለ ሆኖ አሁን ከ140 ዓመት በኋላ በትላንትናው ዕለት በአክሱም የተደረገው ይሄው ዛቻ ነበረ። የአክሱም ሙስሊሞችን ሰብስበው የሃይማኖት ምክክር በሚል ነገር ግን ከጀርባው ሌላ አደገኛ ሴራ በተሴረበት ስብሰባ ላይ እምነታቸውን እንዲተዉ እያስፈራሯቸው ይገኛሉ። ያለ መስጂድ ያለ መቀበሪያ በተወለዱበት ሀገር ላይ እየተገፉ የቆዩ የአክሱም ሙስሊም እህት ወንድሞቻችን በቅርቡ በተከራያችሁበት መስጊድም ቢሆን አዛም ማለት አትችሉም ተብለው ትልቅ ድብደባ እንደደረሰባቸው ከዚህ በፊት ሁሉም ሰው የገለጸው የሚያውቀው ነው። እሱ ብቻ አይደለም፣ ሱቃችን እየዘረፈብን ነው ያሉ ሙስሊም ወንድም እህቶቻችን ሱቃቸው እንዲታሸግ ሆኗል። ይህም እየሆነ ያለው በተወለዱበት በዛው በሀገራቸው ላይ ነው። ታዲያ ህዝበ ሙስሊሙ ሁሌም ቪዲዮ ሲሰራ ለሚመለከተው አካል ይድረስልን ይላል። እኛ ራሳችንን የሚመለከተን መጅሊሱን መጠበቅ የለብንም። ህዝበ ሙስሊሙ መሰላቸት የለበትም። የ3 ቀን ዘመቻው መቆም አለበት። የቦሩ ሜዳ ታሪክ ተደግሞ ሁላችንም ከማለቃቀሳችን በፊት ከአክሱም ወንድም እህቶቻችን ጎን በቁርጠኝነት መቆም ይጠበቅብናል። ከምንቆጭ ሙስሊም ወንድም እህቶቼ ኮንተንታችሁ የተለያየ ቢሆንም ነገር ግን የወንድም ስቃይ የወንድም ጉዳይ ይቀድማልና በምትሰሩት ስራ ሁሉ የአክሱም ወንድም እህቶቻችን እንድናስታውስ ያው የአክብሮት ጥሪያችንን እናስተላልፋለን። እዛ አካባቢ ያለው ነገር እንደሚሰማው አይደለም፣ ከዛ በላይ ነው። እጅግ አስቸጋሪ ሁኔታ ላይ ነው የሚገኙት። እኛም በቻልነው አቅም ጫና መፍጠር አለብን። በዚህ ዘመን ላይ እነሱ ብቸኝነት እንዲሰማቸው ማድረግ የለብንም። የወንድሙ ጉዳይ የሚያሳስበው በሙሉ ሁሉም ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሁላችንም ይመለከተናል፣ መረባረብ አለብን። ከነሱ ጎን መሆናችንን ማሳየት አለብን።